السلام عليكم. وعليكم السلام ورحمة الله وبركاته. ما شاء الله. እንኳን ደህና መጡ። እንዴት ነው ሼክ? ዛሬ መተላለፊያ ሁሉ ቋጣ ማሻአላህ። እንዴት ነው? እንደናችሁ? አምፖልና መብራት ሆነ ነው ኡስታዝ? ተገናኝቷል። ምንድነው የተገናኘው? መብራቱ ቆርጦ ነበር። እሺ አገኝ በራ። አዎ ከዋናው ነው ከዋናው በራ። ዝም ብሎ ነበር። ጠርሙሱ ብርሃን አገኘ። ምን ማለት ፈልገው ነው? አውዙ ቢላህ ቤት ያለ ሴት ማለታቸው ነው። ቤቱ ሴት አለ ሲኖር ሴት ቤት ውስጥ አይደምቅም። ኦኬ። አዎ እንዲህ በበዓል ዋዜማ ማብራቱ እሷ ናት። ዝም ብሎ ጠርሙስ ነው የሚሆነው። ብለን ነው መብራቱ አስፋ። ይኸው የምሰሶም እኮ ጉዳይ ግን ወሳኝ ነው። አንድ ኮሜንት እያየሁ ነበር። እንደውም ትንንሽ ድንኳኖች እኮ አሉ ያለ መሰሶ የሚቆሙ። አምፖል ግን በጣም ወሳኝ ነው፣ ብርሃን ወሳኝ ነው የሚል አይቼ ነበር። እንዴት ነው ሼክ? አልሐምዱሊላህ። እንኳን አደረሰዎት። እንኳን አብራ ደረሰ። እናንተ ዒድኩም ሙባረክ። ኩሉ ዓም ወአንቱም ኢንሻአላህ። አለና ወአለይኩም ኢንሻአላህ። አላህ ይተቀበል ኢንሻአላህ። ይሄው ዋዜማውን እንደዚህ በአማረ ሁኔታ ለመቀበል ተዘጋጅተናል። እያዩት ነው ጌጣጌጡን ሁሉ። ይሄንን ያውቋቸዋል እንደ ኡስታዝ እንደነዚህ አይነት ጉዳዮች አይቷቸው ያውቃሉ? ኦኬ። አገር ቤት ላይ እናንተ አይቷቸው አካባቢ አሉ እንደዚህ አይነት እቃዎች? ኖሯል። ኦኬ። ባህል የተቀረበ ልክ ነው። በርግጥ ተወራራሽ አንዳንዶቹ ነገሮች ግን ብዙዎቹ የሚገኙት ወደዚህ ወደ ደቡብ ወይም ደግሞ እንደዚህ አካባቢ ነው ብዬ ነው። ሰሜን አካባቢ ምናልባት እንደዚህ አይነት ነገሮች ሊኖሩ ይችላል ይሆናል። ቆሎ ማቅረቢያ። ያ ለማንኛውም ዛሬ ዋዜማ ነው። እንግዲህ በጣም በርካታ ተመልካቾች በእርግጠኝነት ከአላህ ጋር ጾመው ውለዋል ብለን ነው ተስፋ የምናደርገው። ዋዜማ ነው። በጣም ብዙ አካባቢዎች ላይ ማለት ይቻላል ቤተሰብ ወዳጅ ዘመድ ሰብሰብ ብሎ እንዲህ ባለው ሁኔታ ይህንን ምሽት ያሳልፋል። በተለይ ወደ ደቡብና አሁን ማዕከላዊ ኢትዮጵያ አካባቢ ተብሎ የተከለለው አዲሱ አወቃቀር ላይ በብዛት የዋዜማ ዝግጅቶች እንዲህ አይነት መልክ አላቸው። የበዓል ዋዜማ ላይ እንደመገኘታችሁ ለምን ኸሚስ ምሽትን ተወዳጁን ፕሮግራማችሁን በባህላዊ ግብአቶችና ምግቡም ጭምር አሁን እስኪ ከፈት አልጨነቀ እንዴ? አሁን እያልኩ በዛ መልኩ ላሳምርላችሁ ብሎናል። ሳሮት የገጠር ክትፎና የሀገር ቤት ጥብስ የሚገርም ኺድማ ነው ያለው። ቱባውን ባህል ኦሪጂናሉን ጠብቆ ጣዕሙን ቃናውን ምንም ሳይቀይር ያንን ሙሉ በሙሉ ይዞልን መጥቷል። በጣም ነው የምናመሰግነው። በአካል መምጣት ለምትፈልጉ ደቡብ አፍሪካ ኤምባሲ እዚህ በስራተ ገብርኤል የሚባለው አካባቢ ከጀርባ ደቡብ አፍሪካ ኤምባሲ አለ። ትንሽ ገባ እንዳላችሁ ሳሮትን ታገኙታላችሁ። ገና አስጠጋው ድባቡ ራሱ ይናገራል። ሳሮት ይላል። ሳሮት ምን ደስታ እንደማለት ነው። በርግጥ ደስ እያለ ነው የምትገባው። ዛሬ ምሽቱን ከኛ ጋር ያሳልፋሉ። ትንሽ ተጫዋውተን ሼህ ኢንሻአላህ ዱዓ አድርገን ከፍተነው ደግሞ እንቃመሳለን ኢንሻአላህ። እንግዲህ ሁሉም ነገር ስለተሸፈነ ምን እንዳለ አሁን ምንም ልንናገር አንችልም። እኛ ራሳችን አናውቀውም በነገራችን ላይ ምክንያቱም ከመግባታችን በፊት ነው። ምንድነች እቺ የተለየች ነገር ነች? ሼህም ይጎነጫታል ብዬ ተስፋ አደርጋለሁ። በጣም ተወዳጅ ነገር ነው። መውደድ ይባላል። ለምንድን ነው መውደድ የተባለው? ምክንያት አለው? እኔ ስሙን ሲያወጡ አልነበርኩም ነው እንዴ? የሰማሁስ በአጋጣሚ ከመጠጣት የዘለለ ሚና የለኝም። ውሃ ተባለ፣ ይሄ መውደድ ተባለ። ምንድነው በመውደድ ስለሚያዋድድ ይሆን? ያዋድዳል ምናልባት። ለማንኛውም እንዴት ናችሁ ውድ ተመልካቾች? እንግዲህ በያላችሁበት ጥሩ የዋዜማ ምሽት አብረን እናሳልፋለን። ዛሬ እንግዲህ ኦልሞስት የበዓል ስሜት ውስጥ ነው ብዙዎቻችን ጋር ያለው የደስታ ስሜት እንድጠበቀ ነው ያለው። ሁጃጆቹንም አላህ Subhanahu Wa Ta'ala ዛሬ እንግዲህ ውቁፍ ላይ ነበረ የዋሉት። እንግዲህ አላህ ይቀበላቸው። ዛሬ ያው አዳር ወደ ሙዝደሊፋ ተጉዘዋል። ባሉበት እንግዲህ ሀጃቸውን አላህ ይቀበላቸው። ለኛም አገራችንን ሰላም ዓለማችንን አማን ያድርግልን። በድጋሚ ሼኻችን እንኳን ደህና መጡ። ሳሮት የአገር ቤት ጥብስና የገጠር ክትፎ በጣም ነው የምናመሰግነው። ምሽቱን እንዲህ ስላደመቃችሁልን አላህ ያክብርልን። እንኳን አደረሳችሁ። በመላው ዓለም የምትገኙ በተለይ ደግሞ ከባህር ማዶ የምትገኙ እህቶቻችን የኸሚስ ምሽት ወዳጆች፣ ባህር ማዶ ሲባል አውሮፓም አሜሪካም ቅርብ ሳውዲም ዱባይም እንደው ሁሉም ባህር ማዶች የተሻገሩ በሙሉ ወንድሞችም እህቶች እንዲህ አይነት ቢያንስ እናንተ እንኳን በማየት ይህን ይመስላል ባህላችን ብላችሁ አጠገባችሁ ላለው የሌላ ሀገር ዜጋም እያሳያችሁ እንድትደሰቱም ጭምር ነው። አንድም ሳሮት ይህንን የመሰለ
ውብ ባህላዊ የአረፋ ዋዜማን የምሽቱን እንዲህ አድርጎ ያቀረበልን የናንተ መደሰት የናንተ በዓልን አብሮነታችንን ማሳየት እጅግ በጣም የምናፍቀው ነገር ነው። ኢንሻአላህ ነገ ደግሞ በተለየ ፕሮግራም የምንገናኝ ይሆናል። ኡስታዝ የዛሬ ዓመት በዚህ ሰዓት የት ነበሩ? ሙዝደሊፋ የት ነበሩ? በዛሬ ዓመት አርዱል አልፋ ሙዝደሊፋ አርዱል አልፋ ወደ ሙዝደሊፋ መንገድ ላይ ነበሩ ነው ወይስ ነበርን? በጋራ ነበራችሁ ነው አብረን ነው? ዘነጋው ብዬ ገና አይ እሳቸው ያለበት አሞህ የነበረው በዚህ ሰዓት ነው እንዴ? ኦኬ ዋዜማውን ጨምሮ ነበር። ግን ያው የተጎተተው ቢሆን ሙዝደሊፋ ሜዳ ላይ ዛማራ ስታራስ አድረስ ያቆያልኩ መንገዱ ያቺው መንገዱና ዛህማ የሰው በጣም ቀኑ በጣም ሞቃታማ ቀን ነበረ። በእግር ነው የምትጓዘው? በእግር ነው የምንጓዘው። ቀኑን ግን በደንብ ስንखाደም ነበር። እንዳጋጣሚ ጁምዓ ነበር ውቁፉ ጁምዓ ነበር። ጁምዓ መስገድ አለብን ዙህር መስገድ አለብን የሚል እንደዚሁ ተበታትነንም ነበር ስንሰግድ የነበረው። አንዲት ዝናብ አርቲፊሻል ዝናብ የምታዘንብ እንትን ምሰሶ ስር ነበር የነበር ነውና እዚያው ጋደም ስንል ቀና ስንል ሄድ ስንል መጣ ስንል ነበር ዛኔ ያሳልፈን ነበር ነው። በዚህ ሁኔታ ነበር ያኔ አምና ያለፈው። ዘንድሮ አልহামዱሊላህ ዘንድሮ ደግሞ እዚህ ኡስታዝ በድርን ሸኝተናል። ኡስታዝ በድር ባለበት ዱዓ ያደርግልናል ብለን ተስፋ እናደርጋለን። ኸይር ጥሩ ምሽት ይኖረናል ዛሬ እንዳልኩት ቤተሰብ ወዳጅ ዘመድ ሰብሰብ ብሏል። በጣም በርካቶች ወደ ክፍለ ሀገር ለዚያራም ይሄዳሉ። በአብሮነት ነው የዛሬውን ምሽት የሚያሳልፉት። እንግዲህ በያላችሁበት ሆናችሁ ለምትከታተሉን በሙሉ አላህ Subhanahu Wa Ta'ala በዓሉ ያማረ የደስታ የፍቅር የሰላምና የስኬት እንዲያደርግላችሁ እንደ ሚንበር ቲቪም እንደ ኸሚስ ምሽት ፕሮግራምም ተመኝተናል። ባህር ማዶ ለምትገኙ ተመልካቾቻችን በሙሉ በያላችሁበት ሄድኩም ሙባረክ ብለናል። አሁን ሰዓቱን ለሼክ መልቀቅ አለብን። መርሐባ እንኳን ደህና መጡ። እንኳን ደህና መጣችሁ። መርሐባ እጆ ከምን ነው ዛሬ እንግዲህ ተኢዱን አንወጣም። ተኢዱ ዙራ አዎ ግድ ነው እንግዲህ ብስሚላህ አልহামዱሊላህ ረቢና ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ባረከ አላህ ሰይድና ጁምዓ ነው እንደገና ኢድ አልአድሃ ነው። ድርብ ነው ድርብ ሱብሃንአላህ እና አንዱ በቂ ነው። አንዱ ተጠቅሞ አንዱ ቢቀርም ችግር የለም። ያው ጁምዓ ይሰግድ የነበረው ጁምዓ ኹጥባ ቢቀርም ችግር የለም። በፈለገ መስገድ ይችላል፣ ያልፈለገም ይችላል። ሁለት ኢድ ነው። ጧት የኢድ ሰላትን የሰገደ ሰው ጁምዓ ባይሰግድ ችግር የለውም። ኹጥባ ኢማሙን ኹጥባውን ትቶ ዝም ብሎ ዙር ማሰገድ ይችላል። ኢማሙም ኦኬ ከፈለገ ይخطባል። ጧቱ ይበቃናል ካለም ዙር ማሰገድ ይችላል። እኔ ግን የሚመስለኝ ጁምዓ ራሱ ጁምዓነቱ በዚች በሁለት ረካዓና በረካዓቴ ነውና በኹጥባው ነበር የሚመስለኝ። በዓል ሲደረበበት ጁምዓነቱን ያነሳል ዙሁር ይለቅለታል። ኢህቲራም አክብሮ ይለቀቀ ይመስላል። ኢማሙ በብቱ ለኢማሙ ተሰጥቷል። የሚገርም ነው። ነብዩ ተፈለገ መخطብ ይችላል አሉ። ካልፈለገም ዙር ማሰገድ ይችላል ብለዋል። የሚደንቅ ነው። ለምን ዙር አሰገድከና አይባልም? ስለዚህ አመት አለ ያድርሰን። ሁለት ኢድ ነው ማለት ነው። በጣም ደስ ይላል። የአመቱም ኢድ ነው የሳምንቱም ኢድ ነው። ጁምዓ በራሱ እኮ ኢዱል እስቡዕ ነው፣ ሳምንታዊ ኢድ ነው እና ጥፍ ድርብ ነው። እንግዲህ በቦታው ደግሞ አላህ እዛው ያስገኘን ወደሚቀጥለው አመት አሚን ያ ረቢ አሚን። ይናፍቃል በጋራ ለናፈቀ ሰው እኮ ዝም ሆኖ እዛ መቅደም ይችላል እኮ እዛ ሄዱትን ሰዎች በእሽቅ መቅደም ይችላል እኮ ባብሮነት አንድ ዘመቻ ላይ ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም ፊል መዲና ሪጃለን አሉ። መዲና ውስጥ እኮ ወንዶች አሉ፣ እኛ ስንንቀሳቀስ የነሱ መዝገብ አብሮ የሚንቀሳቀስ ወጭ ስናዋጣ የሚዋጡ ስንሄድ የሚሄዱ ሆነው ነገር ስናደርግ እነሱ የሚሳተፉ ሲሏቸው በመና ሀበሰው ሙሉ ኡዝር አሉ። ነይተው ነበረ ሳይሳካላቸው ቀረ። ኡዝር አስቀራቸው እና ዝኩ ነው መነየት እዛ ያለው መቅደም ይችላል ማለት ነው። ሚደንቅ እሽቁ ላይ ነው ዋናው እሽቁ ነው። በመንፈስ በስሜት አብሮ መሆን ተገቢ ነው። እሽቁ ያሉን ነው። ማሻአላህ
እቺ ምሽትማ ማሽቃይ ነው እና ማው በጣም አንተ እንኳን ይሄን ስታይ ነው እሺ ቆይመጣ አይ ኸሚስ ምሽት ነው የበዓል ዋዜማ ነው ድርብ ነው ሰለዋት በጣም ተክቢራው አለ ተክቢራው በጣም ሁሉ ነገር የነብዩ ኢብራሂም አለይሂ ሰላም ሱና ነው ሱነቱ አቢኩ ኢብራሂም ብለው ነብያችን ተክቢራው አብዛኛው ኢደል አድሃ 100% የነብዩ ኢብራሂም ጅማሬ ነው ይባል ከሳቸው ጋር በጣም የሚገናኝ ነገር አለ እዝሙነን የምንሰራውም እዛም ሄደው የሚሰሩት ሱብሃንአላህ እዛ በቦታው ላይ ተገኝተው አረፋ ላይ ዋሉ አይደል ዛሬ ያው ኢብራሂምን ጥሪ አክብረው ዋሉ ማለት ነው በቦታው እኛ ደግሞ እዚህ ጾመናል እነሱ እዛ በቦታው ያሉ ሰዎች አይጾሙም ያ ነብዩ ኢብራሂም ጥሪ ነው ለበይክም ያሉት ያው እሷዶች ጥሪ ነው ጧፉም ካዕባውም ስታይ ኢብራሂም ነው ሁሉ ነገር يوم النهرم ደግሞ ነገር ወደ ምን አስተድ ሀጀመራቱም ጢጠር መወሮሩም ሁሉም እንደው የአላህ ስራ ይገርማል እያንዳንዱን እንቅስቃሴያቸውን ምንዳ የሚያስገኝ አምልኮአዊ ተግባር አደረገውና ትውልድ አልፎ ትውልድ እየተተካ ይቀባበላል ኢላ አበድ ማለት ኡማ አላቸው አይደል ኢብራሂም ኡማ ብላቸው አላህ ያው በከፈሉት ዋጋ ነው ለአላህ Subhanahu Wa Ta'ala በሰጡት በከፈሉት ዋጋ ነው ወሃበ ነፍሰሁ ለልرحማን ማንነታቸው ለአላህ ሰጥተዋል አካላቸውን ለእሳት የቂናቸው በእንግዲህ ልጃቸውንም እኮ ልጃቸውን ለቁርባን ሱብሃን ገንዘባቸውን ለእንግዲያ ሁለቱም እንግዲያ ይንጣ ሶስትም እንግዲያ ይንጣ ነብዩ ኢብራሂም አለይሂ ሰላም በእንግዲህ አክባሪነት እንግዲህ አንቱ ተባውናቸው አላህ መስክሮላቸዋል ማረድ ነው በቃ ማረድ ነው እና ሱብሃንአላህ ይታወቁራቸው በዚህ ነብይ መተከዘከ አላህ ረህማ ኸሊል አርጉ በመን ያዘህ ብሏቸው በሶስት ነገር አሉ አንደኛው ምንድነው ያላህን ትእዛዝ በማስቀደም ያሉ የልጅን የሚስቴን ራስን ትቼ የሱን ትእዛዝ በማስቀደም ያሉ ሁለተኛው ሰሏቸው ያለ እንግዲያ ማዕዳል ቀር ቁርስም ራትም ብርችለው እንግዲያ ቢጠፋ እንደ ወዲ ምስኪን ፍለጋ ወዲ ጎዳና ይወጣሉ እንጂ ምስኪኑ ተጠፋ ጾመኛ ነኝ ብለው ይውላሉ እንጂ ጾም ነይተው ይውላሉ እንጂ እጅ ያልተቀላቀለበት ገበታ አይላቸው ሶስተኛው ሳቢሏቸው አላህ ለገባው ቃል የርዝቅን ጉዳይ እሱ ቃል ገብቶልኛል ምን አሳሰበኛል ምን አስጨነቀኝ ስለሱ እንዴት አስባለሁ ዛሬ ያበላኝ ወደፊትም ያበላኝ ብዬ ሱብሃንአላህ የአመት የሁለት አመት የወር አልጨነቅም አሉ የርዝቅን ጉዳይ ላላትቸዋለሁ እኛ በጣም የወደቅንበት የሪያ በእነዚህ ነገር ነው አላህ ኸሊል ያርገኛሉ ነብዩ ኢብራሂም አለይሂ ሰላም እንግዲህ ምሽቱ እሳቸውን እያወሳን ነገም ደግሞ በጣም በተለየ ፕሮግራም አብረናችሁ እናሳልፋለን በድጋሚ 1446ኛው ዓመተ ሂጅራ የኢድ አልአድሃ አረፋ በዓልን ዋዜማ ነው በኸሚስ ምሽት ፕሮግራማችን እዛ ውስጥ ከተን ወደ እናንተ ያደረስን የምንገኘው ውድ ተመልካቾች ሳሮት የገጠር ክትፎና የሀገር ቤት ጥብስ ምሽቱን እንዲህ አድምቆልናል እጅግ በጣም እናመሰግናለን እንቀጥል እና ኡዱያ እንግዲህ ተሶላት በኋላ የሚታረደው ነገር ተሶላት በፊት ተራርድ ነው የሚሆነው ከሶላት በኋላ ነው ነገ የሚያርድ ማለት ከነገ ወዲያ የሚያርድ ይሳል እሺ ተነገ ወዲያ ያርዳል አያመተሽ ይችላል ጥፍሩንም ጸጉሩንም ያሳጥረው ደግሞ ከኢድ ተርድ በኋላ ነው ከእርድ በኋላ ነው ኦኬ ተጣጥቦ መሄድ እንጂ ጥፍርን መንካት ጸጉሩን መንካት አያስፈልግም ተጣጥቦ ሽቱ ተቀብቶ መሄድ ብቻ ነው ኦኬ ሽቱ መቀባት ይችላል ሰግዶ ሲመጣ ኡዱያውን ካርዲ በኋላ ጥፍሩን ያሳጥራል ጠጉሩን ያሳጥራል እዛ ምንም ያርጉት ይሄው ነው ሄል ሆኖ ማለት ይገርም ፈቱ ማለት ፈቱ ኢህራም ይፈቱ አዎ እና ነገ ጁምዓ ከሶላት በኋላ ኡዱያ ይታረዳል ቅዳሜ የሚያርድሳ ቅዳሜ የሚያርድው ቅዳሜ ያርድው ጥፍሩን ያሳጥረው ኦኬ እሁድም የሚያርድ እንደው ሰኞም የሚያርድ እንደዛው እና ተኢድ በኋላ 3 ቀን አያመት ተሽሪቅ ይባላል 11ኛው ቅዳሜ ነው የፈለገ ቅዳሜ የፈለገ እሁድ የፈለገ ሰኞ ኡዱያ ይገኛል ይችላል እና ሲያርድ ነው ጥፍሩን የሚነካው የሚያሰጥረው ኢድ አልፈጥር ቀድመህ ዘካተል ፊጥር ካልሰጠህ አይቻልም የሚል ነገር ኡዱህያ ላይ ግን እንደዚህ የለም ለሊት ማርድ ይችላል ቀንም ማርድ ይችላል ኢድ አልአድሃ ላይ አድሃ ከሰላት በኋላ ግን ከሰላት በኋላ አሁን ጁምዓ ነው ነገ ማታ ማርድ ይችላል እግረ መንገድ ለሊትም ቢሆን ይቻላል አያመት ተሽሪቅ የሚባሉ 3 ደግሞ ተካታይ ቀናት አሉት
በእነዚህ ቀናት መጾም ይቻላል እንዴ? አይቻልም። ሙል አክል ወሽርብ ናቸው። የመብላ የመጠጫ ምን አይነት ጾም ይጾማል? በአጋጣሚ አሁን ሰኞ ገጠመ አይደል? አሁን ቅዳሜ ሶስተኛው ቀን እና ሰኞ ሶስተኛው ቀን የዓመተ ተሽሪቅ ሶስተኛው ቀን ሰኞ ቀን ነው የሚውለው። ልጾም ቢል የመብላ የመጠጫ ቀን ነው። አይጦም መሐመድ ልማድ ነበረው። አሁን እሱን ሊያፈርስ ነው ማለት ነው። ሳምንት ይበጣ ያለ ሰኞ መች ይቀራል። ዞሮ መመለሱ አይቀርም። እና ይሄ ማረዱ ምንድነው ከተባለ ሽክሩላህ ተዓላ አላ ኒዕመቲል ሐያት አላህ አመት ይደርስ ኩሩ የሚያርደው ሱብሃንአላህ እውነት ነው። ሽክሩ አመት መድረሱ በራሱ ሁለተኛ አቅም ማግኘቱ ለማረድ አቅም ማግኘቱ እድሜ ያገኘ መጀመሪያ ከዛ አቅም ሰጠው። እና ኢህያኡ ሱነቲ ኢብራሂም አለይሂ ሰላም የነብዩላህ ኢብራሂምን ሱና ህያው ማድረግ ነው። ሂና አመረሁ አላሁ ዐዘ ወጀል አላህ አንድ ልጃቸውን ረድ ያላቸው አይደለም እና ቢዘብሂል ፊዲያኢ አወለዲ እስማኤል እሳቸው ምሽ ሲሉ ልጁ ምሽ ሲል አላህ በበግ ተካቸው። በጉን ረድ ያሉ አሁን ማንኛውም ያለው ሰው ማረድ በራሱ ያን ሱና ሀይ ማድረግ ነው። እና ካነ ሰበቡል ፊዲያኢ ወረፊዕል በላኢ ነብዩላህ ኢብራሂም በላኡ ተነሳላቸው። ልጅን ረድ ከመባል በላይ የለመችም። እስማኤልም ከመታረድ በላይ ምንም አልነበረም። ይሄ በላይ ተነሳላቸው በምንድን ነው? እሺ በማለታቸው ነው። እናም ኸሊሉ ረሕማን አለዚ ጀዓለሁ ላሁ ሊናሲ ኢማመን ናቸው። መሪ ናቸው ከነቢዩላህ ኑሕ በኋላ ወኢነ ሚን ሺዓቲሂ ይላል እኮ አላህ። ነቢዩላህ ኑሕ አለ የደከሙለትን ተውሂድ 950 ዓመት የቆዩበትን ዲዕዋ ጥሪ እሱን ያስቀጠሉ ነቢዩላህ ኢብራሂም ናቸው። እናም በዘለ ነፍሰሁ ሊረሕማን ሁለመናቸው ለአራሕማን ሰጥተዋል። ወጀሰደሁ ልኒራን እሳትን ለተውሂድ ዋጋ ከፍለዋል። እሳት ላይ ተወርረዋል። ጅብሪል እንኳ መጥቶ አለይሂ ሰላም ምን ልርዳህ ቢላቸው ምን ትረዳኛለህ አሉት። ታንተ የምፈልገው ነገር የለም አሉት። ወሰኻ ቢወለዲህ ልወሂድ ሊልቁርባን አንድ ልጃቸውን ለቁርባን ሰጥተዋል። ልጅን ያክል ነገር ወጀዓለ ማለሁ ሊዲፋን ሀብት ንብረታቸውን ተንግዲያ የደበቁት ነገር አንድ ነገር የላቸውም። ያላቸውን ሁሉ ሰጥተዋል። ወጀዓለ ማለሁ ሊዲፋን ወሊሃዛ እጅተማዐ አላ መሐበቲ ጀሚዑ አህሊል አድያን ሁሉም ከነቢዩላህ ጋር ይያዛል። እናም አላህ ሱብሓነሁ ወተዓላ ልጃቸውም እንዲያነ በጋረዱ አይደለም። በዚህም ብቻ አልበቃም። ወበሸሩሁ ቢጉላሚን ዓሊም ኢስሐቅ የሚባል ልጅ ዓሊም ልጅ ተሰጥተሃል ተባሉ። ሹፍ ከዚህ በኋላ ማለት ነው ከእርዱ በኋላ ሱብሃንአላህ እና ልጃዩ ወደ 80 ከኢራቅ ከባቢል ተነስተው ፍልስጤም ገቡ። እዛ እየኖሩ እያለ አንድ ሚስታቸው ብቻ ነው ያዙት። ልጅም ያልነበራቸው ሳራ ረቢ ሀብሊ ሚነ ሷሊሂን እያሉ ዱዓ ማድረግ ጀመሩ። ሷሊህ ልጅ ከሷሊህ ወተርታ የሚሰለፍ ልጅ ስጠኝ፣ ረቢ ሀብሊ ሚነ ሷሊሂን ይሉ ነበር። ውሎ አደረ። ለሁሉም ጊዜ አለው። እንዲህ በዱዓ ባረጉ ሰሞን አይደለም ያገኙት ልጅ ወደ 120 ዓመት ገባ እድሜያቸው ይላሉ። ሚስታቸውም 99 ዓመት ገባ ሳራ እና ሀጅራ እንዳረቻቸው እስማኤል ወለዱ አይደለም። እሷ ደግሞ በ13 ዓመቷ ኢስሐቅ እንዲጸንስ ተደረገች። ሱብሃንአላህ ከ13 ዓመት በኋላ እና አልሐምዱሊላህ الذي وهب لي على الكبر اسماعيل واسحاق ኢነ ረቢ ለሰሚዑ ዱዓ አላህ ዱዓ ተቀባይ ነው ከኔም ወዲያ ብለው የለመኑትን አያስቀርም። አላህ ሊሰጠኝ እስማኤልም ያክል ሊሰጠኝ ሲሉ በዛ ወቅት ነበር እንግዲህ ስመውና አይተው ባልጠገቡ ልጃቸው ወይ ልጅህ ምረጥ ወይ እኔን ምረጥ ብሎ ፈተራቸው አለ። ሱብሃንአላህ ይሄን እሺ ሲሉ አላህ ደግሞ ፊዳ መጣላቸው። በዚህም አልቆመም። እንግዶች መጡና ኢብራሂም ቤት ጎራሉ። ወበሸሩ ቢጉላሚን ዓሊም ልትወልድ ተዞልሃል እንኳን ደስ አለህ ተባሉ። እና ሚስታቸው ፈሷከቶ ጃ ተስፋ ቆርጣ ነበር። ወደ 99 ዓመት ሆኗታል ይባላል። ተደናገጠች። እሷ ጃአት ሷኢሐተን ፊ ሰርኸትን ዓዚመትን ፈሷከት ወጅሃ አይለ ጦመቱ
አረዲያ በማን እድሌ ዱር ያልወለድኩትን አሁንም አርጅቼ አለቻ። ወቃለት አጁዙን አቂም አሮጊት ትወልዳለች እንዴ አሁን ልጅ የምታበስሩት ለም ተሊድ ቀጡ ወዕምሩሃ 99 ሰና የ99 ዓመት ሆኗት ማመን አቃታት። እናም ቃሉ ከዛሊኪ ተረጋጊ አሏት። እንዲሁ እንዲያለች ትወልጃለሽ ምስለ ቀውሊና ቢልቢሻራ አሁን እንዲያበሰርንሽ አላህ አሮጊት አትወልድም ያለው ማን ነው? ስለዚህ አላህ ይሸግረዋል ነው ሁሉም ነገር ታይገፋሉ ትወልጃለሽ። ቃለ ረቡኪ ኢነሁ ሁወል ሐኪሙል ዓሊም አዋቂ ነው እኮ ጥበበኛ ጌታ ነው። አብሽሪ ይዘሽ ትወልጃለሽ አሉ። ምን መውለድ ብቻ አሏት። የሌሊት ያለሽ አሏት። አላህ ኢስሐቅ ወሚን ወራ ኢስሐቅ ያዕቁብ ሱብሃንአላህ አንቺ ለመውለድ ነው የምታስቢው። ልጅሽም ነብይ የልጅ ልጅሽም ነብይ። ያዕቁብ ማን ነው? የዩሱፍ አባት። አላህ ኢስሐቅ ማን ነው? የዩሱፍ አያት። ኢብራሂም የዩሱፍ ቅድመ አያት። ልጅሽ ኢስሐቅ ትወልጃለሽ። ኢስሐቅ ደግሞ ያዕቁብን ይወልዳል። ያዕቁብ ደግሞ ዩሱፍን ይወልዳል። እያለ ይቀጥላል። የተጅጎደጎደ ደስታ አላህ ሰጣቸው። ቃለት ያ ወይለታ አዓሊዱ ወአና ዓጁዙን ወሀዛ በዕሊ ሸይኸን። ይህም ሽማግሌ ነው እኔም እንዲያርጅቻለሁ እንዴት ነው የምወልደው? ኢነ ሀዛ ለሸይኡን ዓጂብ አለቻ። ማን አርጎት ያውቃል? ይሄ የሚገርም ነገር ነው። ድንቅ ነገር አሮጊት ወልዳ ታውቃለች እንደ ሽማግሌ? አዎ ለሷ ነው። ቃሉ ዋተዕጀቢነ ትገረም ያለሽን ሚን አምሪላህ ባላህ ትእዛዝ ረሕመቱላሂ ወበረካቱ ዓለይኩም የአላህ ረሕመቱና በረከቱ በእናንተ ነው የአህለል ቤት። ኢነሁ ሐሚዱን መጂድ አላህ ምን ጊዜ ምስጉን ነው ግን ጌታ ነው። ተወልድ ያላችሁ ተባሉ። ኢስሐቅም ተወለደ እና አሁን እንደ ተከታታይ እንዲያማችሁ ነው መጡ እንጂ በመካከላቸው 13 ዓመት ክፍተት አለ የሚገርም በእስማኤልና በኢስሐቅ። ስለዚህ ከዚህ ቀን የምንማረው ነገር ምንድን ነው? ደግነትን፣ ቸርነትን፣ ፍጹም ታዛዥነትን። እኛ ደግሞ እንደ ወደ ጉረሯችን ተመላካችን ልክ ወደ ወገናችን ብናበላ ብንሰጥ አላህ ሱብሓነሁ አምና ማቻምናም ድሮ አሳይተነው የማናውቀውን ነገር አዲስ ባህሪ የሰኻዋ ቸርነት ሰኻዋነት የአላህ ትልቁ ባህሪ ነው፣ መገለጫው ነው። የነቢያቶች ባህሪ ነው። ነቢዩላህ ኢብራሂም ነቢያችን መሐመድም ደግሞታል ሰለላሁ ዐለይሂ ወሰለም። መርሐባ ኡስታዝ፣ እንዲሁ እያነሳን ዛሬም አቋረጥከኝ አይበሉኝ እንጂ እንዲሁ እያነሳን እያወጋን እንቀጥላለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። መሐመድ ምንድን ነው እየቀዳህ ያለው? ይሄ መውደዱን ነው? እንዴት ነው ያንተ ነገር? ቆንጆ ነው። መውደድ ጥሩ ነው። አይ ጥሩ ነው፣ ጥሩ ነው። ሼህ ጎንጨት ይላሉ። ኢንሻአላህ ሳሮቶችን እናመሰግናለን። መርሐባ። ካፍታ ቆይታ በኋላ ተመልሰን ስንመጣ ካቆምንበት እንቀጥላለን። የተወደዳችሁ ተመልካቾቻችን ሌሉ ጁምዓ ብቻም አይደለም፣ ሌሉ ዋዜማም ብቻም አይደለም። ሌሉ እጅግ በጣም ትልቅ ሌል ነው ይህ ሌል። ስለዚህ በኢባዳ የምንጠናከርበት ነው። ዛሬ ምግብ ራሱ አንድ ኢባዳ ነው። አዎ ከዚህ በኋላ ባሉት ተከታታይ 3 ቀናት መብላት መጠጣት፣ ግን ደግሞ አላህንም ማስታወስ ብዙ ጊዜ እሷን እንዘነጋታለን ይመስለኛል። ስንመጣ እናስታውሳታለን። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወዳችሁ ተመልካቾቻችን ሌሉ ጁሙዓ ነው፣ እንደዚሁም ዋዜማ ነው ፕሮግራሙ። ኸሚስ ምሽት ነው ተወዳጁ ኸሚስ ምሽት ፕሮግራም ዛሬ ለየት ባለ ድባብና ሁኔታ ወደ ያላችሁበት እየደረሰ ይገኛል። ሳሮት የገጠር ክትፎና የአገር ቤት ጥብስ የዛሬውን ምሽት እንዲሁ አድርጎልናል። ግድግዳውን አላየሁም። ግድግዳውን ቅድም እኮ ለኡስታዝ ለማሳየት ያው የተመረገ ቤት ላይ ብዙ ጊዜ የገጠር ቤት ላይ ነበርና አንተ የሚደረገው ትንሽ ስቱዲዮ ይመጣሉ። ይሄ ምን ይባላል? እናመሰግናለን። ይሄን ታውቃለህ? እንግዲህ እኛ ቤት ውስጥ በሚነገረው ቋንቋ ቁኜ ይባላል ወይም ቁኘት እንደዛ ነገር መሰለኝ። ቁኜ ይባላል። በአማርኛ አላውቅም። በአማርኛ ምንድነው? ጣባ ነው? ገንቦ ነው? ምንድነው? ገንቦ ትንሽ ከፍ ማለት አለበት ገንቦ ከሆነ። ሼክ በአማርኛ ስሙን ያውቁታል? ይሄ ያው ሸክላ ነው። ሸክላ ነው። እስማ ይሄም ሸክላ ነው ኡስታዝ። ዞሮ እርጎ ይጠጣበታል ብዙ ጊዜ። በጣም ወፍራም እርጎ ሚጥሚጣ በደንብ የተጠመረበት
ሳብ ስታደርገው በቃ ሳሮት ምግብ ብቻ ሳይሆን ባህላዊ እቃዎችንም እንደዚሁ በገባበት ለሰርግም ደግሞ አሉ። በአሁኑ ሰዓት ባህላዊ ስርዓቶች አሉ አይደል? የገኔ የሚባል ሌሎችም መሰል እንደ አይነት ስርዓቶች ካሏችሁ ሙሉ ግብአቶችን አዘጋጅተው ዲኮር አድርገው ያላችሁ በያው ስቱዲዮን እንኳን እንዴት እንደነወሩልን ማሻአላህ በጣም ነው ምናመሰግነው። ሳሮቶችን ጎራ ማለት ለምትፈልጉ ደግሞ እዚህቹ ቅርብ ነው ብስራተ ገብርኤል ከደቡብ አፍሪካ ኤምባሲ ትንሽ ራመድ እንዳላችሁ ሳሮትን ታገኙታላችሁ። ሳሮት በጣም ነው ምናመሰግነው። አንድ እንግዳ እንቀበላለን። ሁሴን ጥቁር እንግዳ ነው። ቀይሁን ጥቁር በኋላ ሲመጣ እናየዋለን። እንግዳ ያው መቼም እንግዳ ስለ እንግዳ እያወራን ነበር ቅድም ሼህ መርሐባ አህለን ወአለይኩም ሰላም ወራህመቱላህ እንግዳ እንግዳማ ቁጭ ብለን አንቀበል ተው እንጂ ያውን በዛሬው ቀን ቁጭ ብለን እንድንቀበል ግንባር ማሻአላህ እንዴት ነህ? አልሐምዱሊላህ እንኳን ደህና ቆያችሁ። ማሻአላህ መርሐባ አረፍ በል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዳችን ኒዛሙዲን ይባላል። ኒዛሙዲን ስሙ ራሱ ለየት ያለ ኒዛም ማለት ስርዓት ነው አይደል? በጣም ብዙ ነገር ስርዓት የሚያስይዘው ወንድማችን ነው። የዲን ስርዓት አስያዥ ለማለት ነው ወይስ ስሙን ይዘናል። ተግባሩ እንደምን ያለው እስኪ ተግባሩን እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነህ? አልሐምዱሊላህ ረብ እግረ መንገድህን ነው ብቅ ያልከው ወይስ እንዴት ነው? እግር ጥሎ ነው አስበበት። በዋዜማ መምጣት በጣም ደስ ብሎናል፣ ደንቆናል። ቅድም ደግሞ ስለ እንግዳም ሸኻችን እያወሩ ነበርና ምንድነው የምጠጣው? እኔ ልቅዳለታ ሁሴን ግድ የለም አብሽር። ኧረ እኔ ልካድሞ እኔ እንዲህ አይነት እንግዳ ሳገኝ ደስ ይላል። ኒዛሙዲን በተለያዩ አጋጣሚዎች ትልልቅ አባቶችን በተለይ መሻይኾችን እንደዚሁም ደግሞ አይታሞችም ጋር በተገናኘ ስምህ ይነሳል። ቅድም እንዳልኩት ስርዓት የምታስይዛቸው ነገሮች አሉ። ያው እንደ ስምህ ጨርቅ አካባቢ የተለየ ሙያም አቅምም እንዳለ እንሰማለን። አረፍ በል ቁጭ በል አብሽር አብሽር። እኛ ደግሞ ለእንግዳ መውደድ ነው የምንሰጠው፣ ለምንወደው መውደድ ነው የምንሰጠው። ትንሽ ነገር ስላንተ ንገረን እስቲ በደንብ እንድትዋወቅ። መርሐባ ኒዛም አብደላ ወይም ዳውድ አብደላ እባላለሁ። ዘና ብለህ ቁጭ በል አብሽር። እናቴ ኒዛም ብላ ትጠራኛለች፣ አባቴ ዳውድ ብሎ ይጠራኛል። ኒዛሙም አለ ዳውድም ሁለቱም አሉ። መታወቂያ ላይ ፓስፖርት ላይ ዳውድ አብደላ ይላል። ኒዛም ብላ ስትጠራኝ ነበር የኖረችው እሷ። የትምህርት ቤትም ቁርአንም የሚያስመዘግበው አባት ስለሆነ እሱ እድሉን ተጠቅሞ ዳውድ የሚለው ጸደቀ። ይሄን ድርጅት ስከፍት ኒዛም የሚለውን ስም ተጠቀምኩ። ምን ድርጅት ከፍታል? ይሄ የቲሞቹን የልብሱን እንትን በየቲሞች ጉዳይ ምናልባት ሰምታችሁ ከሆነ ስሙ ምን ይባላል? ኒዛም ጃሚዑዲን ፋሽን ወይም ደግሞ ጎን ለጎን ኒዛም ለየቲም። ምንድነው የምታረገው ለአይታሞች? ዛሬ በነገራችን ላይ ሌላም እንግዳ አለን። አይታም በተመለከተ ምክንያቱም ነገ በዓል ነው። በተከታታይ 3 ቀናት የበዓል ቀናት ናቸው። አይታሞች ጎጆ ውስጥ ደስታ እንዲገባ ሲያለቅሱ መዋል የለባቸው። አይደለም ሼህ? እንደዛ ነው ደግሞ ምንድነው የምታረግላቸው አንተ? የመጀመሪያው ስራ እኔ ቤቴን ለየቲሞች ክፍት ማድረግ ነው። የትኛውም የቲም አባቴ ቢኖር እኮ ይሄን ልብስ ይገዛልኝ ነበር ብሎ እንዳያስብ ማድረግ ነው። የትኛውም የቲም መጥቶ እንደ ደንበኛ ይሄን ልብስ ስራልኝ ማለት ይችላል እኔ ጋር ማለት ነው። ያለ ክፍያ በነፃ ማለት ነው። አላህ አድራሻህን ትነግረናለህ? አድራሻዬ ቤተልም አለኝ፣ አጠና ተራም አለኝ። ግን በብዛት የሚታወቀው አጠና ተራ ላይ ያለው ነው። የትኛውም ሰው ኒዛም ፋሽን ብሎ የትኛውም ፕላትፎርም ላይ ሰርች ቢያደርግ በእርግጠኝነት ያገኛል። በተመሳሳይ ስም በተመሳሳይ እንትን ማንም አይጠቀም። ምን ያህል አይታሞችን አልበሷል ኒዛም? ባለፈው አመት 1131 የቲሞችን አለበሰ። ከረመዳን እስከ ረመዳን ማለት ነው። 1131 የቲሞችን ከዛ ውስጥ 57 አባቶች የመቅዶኒያ ይገኙበታል። 317 ክርስቲያን የቲሞች ይገኙበታል። ከዛ ውጭ ሰዎች በገንዘብ ያገዙን 128 ላይ ነው። 1003 በግል የተሸፈነ ነው። በዚህ አጋጣሚ አንዳንድ ጨርቅ ቀነስ አድርገው የሚሸጡልኝ የመርካቶ ነጋዴዎች አሉ፣ ጋርመንቶች አሉ። እነሱ ማመስገን እፈልጋለሁ። ምክንያቱም ያለ እነሱ እንትኖችን መግፋት አልችልም። ያ የት የሚለብሰው የሚሰማው ብሎ በሜትር 5 ብር ይቀንሱልኛል። ያ ለኔ ትልቅ ዋጋ አለው። ከዚህ በኋላ ደግሞ እንደዚህ የሚቀንሱልህ ብቻ ሆኑ በነፃ ጨርቅ የሚሰጡ ወንድሞች እህቶች እንደሚኖሩ ተስፋ እናደርጋለን። በጣም በየቦታው አሁን ውድ የሚባሉ ጨርቆች ነገር ግን ከገበያው ያለፈባቸው የሚባሉ ጨርቆች አሉ። እኔ ግን አሳምሬ ስለምሰራቸው ውድ ዋጋ ትእዛዝ መቀበልባቸው ጨርቆች አሉና ያን ቢሰጡን ብዙ የቲሞች እናስደስበታለን። በትላንትናው ዕለት ከጧት እስከ ማታ 192
የቲሞችን ነው ስናለብስ ይዋል ነው ከባለቤቴ ከልጆቼ ባለቤቴ አራስ ናት በአሁኑ ሰዓት ግን ወጥታ ስታለብስ ነው ባለው ግን ሚዲያ ሽፋን የለም ለመጀመሪያ ጊዜ ነው ከእናንተ ማለት አላህ ይቀበላችሁ አይ ትልቅ ነገር በጣም አላህ ያዋል ነው የመጀመሪያው አይታሞቹ አንተ ጋር በነጻነት አባታቸው ከፍሎላቸው የሄደ ያህል እንዲሰማቸው ይሄ በርግጠኛ አጠቃላይ የኛ ኃላፊነት ነው ለኒዛሙዲንን አይደለም እናግዘው ኒዛሙዲን ጋር ስንከፍል በቃ የሆኑ የቲሞች መተው ይልበሱ ያለን ነው ልክ ከፈን ገዝተው የሚያስቀምጡ ትልልቅ ወንድሞች እኮ አሉ ከፈን ይገዙና በቃ እንደዚህ ጀናዛ ምናምን የሚታጠብበት ቦታ ላይ ያስገባሉ ያኖ ቤተሰብ የሌለው ድንገት ያረፈ የክፍለ ሀገር ሰው ከመጣ እንኳን መከፈኛ እንዳያጣ ተብሎ ማለት ነው አንተም ጋር በተመሳሳይ አይታሞች በነጻነት ኒዛም ጋር ሄደው አንኳክተው ልብሴን እንዲሉ የኛ ኃላፊነትና ድርሻ አለ ይሄንን ለኛ እንወስዳለን አማ አይታሞች ደግሞ ያለ ምንም መሳቀቅ ተከፍሎልናል በሚል ስሜት አንተ ጋር መምጣት ይችላሉ እየመጡም ነው ከዚህ በፊት እንዲያውም አሁን አንድ ቪዲዮ በሰራሁ ቁጥር የቲም ቁጥር ይጨምራል አሁን ቪዲዮ መስራት ፈራ ምክንያቱም ቪዲዮ ስሰራ የቲም ቁጥር ነው የሚጨምረው ስፖንሰር እንጂ የለጋሽ አይደለም የሚገርም ነው በጣም ወጣጥርበት አጋጣሚ ያለና ይሄ ነገር በደንብ እንትን እንዲል ፈልጋለሁ አክል ኸይሮች እንዲመጡ እንዲያግዙ እንፈልጋለን አሁን ከፈን ስትል የሆነ ነገር መጨመር ፈልጋለሁ እስቲ በየክፍለ ሀገሩ መልካቸው የየቲም አልባሳት አሉ ወሎ አብዲ ፋጤ ይታወቃል ደስ ይላል ለሱ ይሄ እንደዚህ የከፈን እየገዛው እልክለታለሁ አሁን ራሱ ተገዝቼ ሱቅ ላይ ያስቀመጥኩት አለ የሚላክ ማለት ነው በቃ ይሄን መግራ መንገድ ለሱም ራሱ እንትን ሰጥቼ ላኩለት አጋጣሚ ያለና ጎን ለጎን ብዙ ስራዎች መስራት ይቻላል ግን በውድም ተከፋይ ነኝ ያን ያደረኩ ያለኩበት ምክንያት ግን የቲሞችን እንዳስደሰት ብቃት ያገኘሁት ከደንበኞቼ ነው ውድ ከፋይ ደንበኞች አሉኝ እጅህም ውድ ነው ይባላል በጣም አሰራረት ምንድነው ውድ ያደረገው የሚለው አይ ሄደን ማየታችን አይቀርም እኔ ግን ባውቅ ደስ የሚለኝ ወደዚህ አይነት የተለየ ተግባር ምንድነው ያስገባ በተለይ አይታሞችን ነጥሎ እነሱን የማልበስ ከራስ ጋር የተገናኘ ነገር ካለ ምን አለ እድገትህ ላይ የገጠመ ነገር ስላለ ነው እድገቴ ላይ ብዙ አይደለም ነገር ግን ይሄ ስራ ስሰራ ሰዎች ቀብድ ይከፍሉኝና መጨረሻ ላይ ይቀራሉ ኦኬ ብዙ ጊዜ የኔ ስራ ሰዎች በጣም ይወዱታል በጀማዓ ለበልመስ የሰርግ የኒካህ የዒድ ምናምን ሲሆን ሰብሰብ ብሎ ወጣቶች ይመጣሉ አንድ 11 ሆነው አዘውኝ መጨረሻ ላይ 8 ነበር የመጡትና ምን ሆናቸው ነው ሁለቱ ጓደኞቻቸው ሶስቱ ስል መክፈል አልቻል ሆኖ ነው ይቀሩ በቃ በግማሽ እኔ ልሸፍን በየስላቸው እነሱ እኮ የቲሙ ናቸው ግማሹንም መቻል አይችሉም በቃ ግማሹን እኔ ልቻል ግማሹን ደግሞ እናንተ ጓደኛ አይደላችሁ ቻሉላቸው መጀመሪያም እኮ ቀብድ የከፈለላቸው እኛ ነበር አንዷ እናታቸው አንዷ የአንዱ እናት ጉልት ነው የምትሰራው ሁለቱ ደግሞ የቲሞች ናቸው ነበር ያሉት ከዛ በኋላ በቃ ነው ጥራቸው ይወሰዱና ኢዳቸውን ያ ነው መነሻ ያልኩት ግን እዛ ላይ ሲኖራቸው ግን ይከፍሉኛል በነፃ አይደለም ሲኖራቸው ይከፍሉኛል ለዛሬ ግን ለኢዳቸው ይወሰዱ ስላቸው እነዛ ልጆች 16 15 እድሜ ላይ ናቸውና ሁሉም እያለቀሱ ነበር ዱዓ ያደረጉልኝ ከዛ በፊት ወደ ሚዲያ ያላወጣሁት ቢሆንም ይሄኛው ግን ቆርጬ ወስኜ እንድገባ አደረገኝ ወደዚህ የቱን ከፍት እንዳደርግ ለየቲም ማለት አላህ ይቀበል ሸክ እንዴት አዩት ተግባሩ ስሙ ተግባሩ ይገርማል ስሙና መሰማው ተገዳኝ አይደል ማሻአላ ስም ብቻ አይደለም ማለት ተግባሩም እንሰማለን በርግጥ አይ ቲንክ ከዚህ ቀደም እኛ ቤት ሞዳ ላይ አይተናል አይደል በኸሚስ እንግዲህ የመጀመሪያ እንግዳነ የበዓሉ አዜማ ላይ ነው ያለነው በጣም ደስ የሚል ምሽት ላይ ምሽቱን የበለጠ ስላደመክልን በጣም ደስ ብሎናል አይ እንደው ኒዛሙ እየበላ እዚህ ደግሞ አለ ቆንጆ የሳሮት የዋዜማ አራት አለ አብሽር አቃቸዋለሁ ኒዛሙዲን ያለችው እናት አለች እናት ያለች ማሻአላ አላህ ቆይልህ በጣም ናት እሺ አጂብ ሰማውጣታ ማልቀረችም ማለት ነው ማሻአላ ወላሂ በጣም ተፋውሉ ደስ ይላል በጣም መርሃባ ስለዚህ ሌላ የምትነግረን ነገር አለ መነግራችሁ ነገር ቢኖር በቃ ይሄ አሁን ተቋም ለመገንባት ነው ይሄ እኔ ስራ በጣም ውድ ሙያ ነው እናቶችን የቲም አሳዳጊ እናቶችን ማሰልጠን እፈልጋለሁ ወጣት የቲሞች አሉ ማሰልጠን እፈልጋለሁ የኔ ሙያ ውድ የምከፈልበት ነው እንደኔ ውድ ተከፋይ እንዲሆን እፈልጋለሁ ይሄ ደግሞ ከየቲሞች አልፎ ሀገርን ይጠቅማል ማሻአላ ለዛ ነገር በጣም በሰፊው ነው የልብስ ስፌት ሙያ በየጊዜው እየታደሰ መሄድ ነው እንደኔ ውድ ክፍያ ተከፍለው ከራሳቸው አልፈው ሀገርን እንዲጠቅሙ ማድረግ እንዲቻል ትልቅ ተቋም ለመገንባት እየተንቀሳቀስኩ ነው ግን ብቻዬን ነኝና እፈራለሁ አንዳንድ እህት ወንድሞች የሚያግዙኝ ቢኖርም
እፈራለሁ። የሆነ ትልቅ ብር እንኳን ትእዛዝ ሲመጣ ጣቃ ገዝቼ መጋዘን ውስጥ ማስቀመጥ ነው የሚያረካኝ። ይሄ ለሚሰራው ስራ ሌላ ግብአት የሚያስፈልገኝ ቢኖርም ጨርቅ ገዝቼ ካላስቀመጥኩ ምቾት አይሰማኝም። ምክንያቱም ከዚህ በፊት ጨርቅ አጥቼ የተመለሱብኝ የቲሞች አሉ። አላህ ሙራድ ይሙላልህ። እንግዲህ አዎ፣ ስለዚህ በትልቁ ማድረግ እንፈልጋለን። የለበስከው በእጅህ የተሰራ ነው? በእጅህ የራስህን? የራሴ ያምራል በጣም ማሻአላ። በጣም ያምራል። የሁሴንን እንዴት አየህ? ማሻአላ ያምራል። የሁሴን አይ በሀገራችን ምርት ማንኮራ ስለሆነ ነው እንጂ ሀገራችን ውስጥ በጣም በነገራችን ሚዲያ ላይ እንደዚህ ተጠራጥሮ እስላማዊ አልባሳት እሰራለሁ ብሎ በይፋ የወጣ ሰው አለ ብዬ አላምንም፣ አስመጥተው ከመሸጥ በስተቀር። እኔ የመጀመሪያው ሰው ነኝ። ለዚህ ደግሞ በኮንፊደንስ የለበሱ ሰዎች መመስከር ይችላሉ። እጅህን ግን ታዲያ በምን እናገኘው? አሁን እጅህን አሁን ለራስህ እንዲያሳምረ ሰርተ እኛ መቼ እናገኘው? ሀዲያ ይዤ መጥቻለሁ። አሁን ታገኛላችሁ። እንደዛ በላ አለባበሳችሁን ሳይ በጣም ለኔ ወድጄዋለሁ። ታው እንጂ የወደድኩበትን ምክንያት ደግሞ ታዩታላችሁ። እስቲ እንየው። በነገራችን ላይ ይሄም ተሰርቶ ነው የኔም የመሐመድም ተሰርቶ ሳውዲ ሊሆን ይችላል። ኡምራ በሄድንበት እኮ እኔ እኮ እያልኩ ያለሁት እንደ ሀገር ነው። ሀገር ውስጥ ግን እንደዚህ ሰርቼ እንትን ላለሁ የሚል ወደ ሚዲያ የመጣ ሰው አለ ብዬ ራሱ ኸይር በጣም አሪፍ። ስለዚህ እንቀበለው አይደል? ሀዲያ መቼም ምሽቱ የሀዲያ ነው። ሀዲያ አምያ ይባላል። አጂብ ነው። ማሻአላ አላህ ይቀበለው። ዋው የሆነኛው ከለር ከኔ ጋር የሚመሳሰል ካንተ ጋር ከራስህ ከመልክህ ጋር ነው ከልብስህ ጋር ከመልክህ ጋር የሚመሳሰል ደግሞ አይተህ ነው አትለካም አሉ። የሆነ ሰው ዝም ብለህ ታይና እንደዛ ሰማው። እሺን እናየዋለን። ለሸክ ነው እሱ ለሁሴን አይሆንም። ለሸኾቹ አላሁ አክበር ዋው አላሁ አክበር ማሻአላ ዋው ለበዓል ተለበሰ ተዘነጠ በለኝ ማሻአላ እንዲህ በጣም ያምራል ማሻአላ። ኡምራ ሊሄዱ ስሰማ ለሊት ኤርፖርት ነበር ያገኘኋቸው። ሰጣቸው እዛው አልብሼ ሸኘው እዛው ካዕባው ላይ ዱዓ እንዲያደርጉ። ዋው በጣም ያምራል ሼክ ማሻአላ አላሁ አክበር። ለካቸውን በደንብ ነው ያወቀው። አውቃለሁ የእሳቸውን ጨርቅነቱ እንዴት ነው? እኔ አይታቸው መስከሩ ወላሂ በጣም ያምራል ማሻአላ። ስፌቱም ቆንጆ ነው። የልብስ ጉዳይ አስችለው መሐመድ ሄዶ ሐሚድ ወሙት ሸሂድ ይባላል አይደል? አዲስ ልብስ ሲለበስ በጣም ያምራል ማሻአላ። ልብስ በዛው የራስ ከለበሱ የኛ ቢቀርስ በጣም አምሮባቸው እሳቸው ከማረባቸው ሪሊ በጣም ነው የሚያምረው። መሐመድ ነው ወይስ ማሻአላ መርሐባ የአባት አባቱን ትለያለህ። ልጆች አቸኩሉ ማሻአላ ዋው ማሻአላ ለኪን እስቲ ማሻአላ ምንም አቀርበ ያንተ ማቆለፍ ይችላል፣ ክፍት መሆን ይችላል፣ በሁለቱም መለበስ ይችላል። ማሻአላ እስቲ እንዴት ነው የሚያምረው! ውብ ነው ማሻአላ። ይሄን ለብሽ ይሄ ራሱ ተይዛለች መንቀልም ይቻላል። አረ ቆንጆ ነው እንጂ ከሚስት በቀር ያለው ሚስት ከፈለክ የፍቃድ ወረቀት አምጣና ለውስጥ በሸክ ሰጥላለሁ። አረፍ በል ያምራል ማሻአላ። በጣም ነው የሚያምረው። ሾሴ አደመቀን እኮ ማሻአላ ዋው። እውነትም መልኩን አውቀዋል የመሐመድን። ይሄ ግን ትልቅ ይመስላል። ቢስሚላህ ያው ለኪታ ካልተሳካልኝ መለካት እናንተ ማለት ይቻላል። በፍጹም ትልቅ አይደለም። ያምራል ማሻአላ። ግርማ ሞገስ ተሳክቶልኛል ያልኩበት ምክንያት ልናገር። እሺ ይችን አያት እዚህ ጋር ማች አደረገ። የለበስከው ጀለብያ ደግሞ እዚህ ጋር ማች በጣም የሚገርም ነው። እንዴት ነኝ ወደ ተመልካቾች? ያምራል። ኒዛም በጣም ነው የምናመሰግነው። ሐቂቃ በጣም ደስ ብሎናል። ዱዓ አድርግለት። እኔ እነሱ ያሉት ሙሉ ይሁን ነው አመን። አሚን አላሁመ ሰሊ ማለት በጣም ነው የምናመሰግነው። ያሰብከው ይሳካልህ። በዋዜማው በጣም አድምቀህናል። ዋው ማሻአላ ማሻአላ። በጣም ደስ ያርጋሽ። ዳይሬክተር እንዴት ነኝ? ክብራትና ክብራን ተመልካቾቻችን ዛሬ ዋዜማው በጣም ለየት ብሏል። ገና ሳንወርድ ላይ ሆነን መቼም የሸክ ደግሞ በጣም ተነወሩ ማሻአላ ማሻአላ። ለየት ያለ ከለሩንም ደግሞ ላውጣዋል። ቆንጆ በጣም እንኳን አድረሳችሁ የምትላቸው ወዳጅ ዘመድ ቤተሰብ ካለ ለነሱ ይሄው እድል እንስጣ። ቤተሰቦች ይሄ የሚዲያው ተጠቃሚ በሙሉ ቤተሰቦች መባል ተጀምሯል። ሚዲያ የምታዩ የምትከታተሉ ዱዓ የምታደርጉልኝ አይዞህ አብሽር የምትሉ ሰዎች በሙሉ በየቲሞች ጉዳይ ደግሞ በምትችሉት ከገንዘብ ጀምሮ በተለያየ ነገር ያገዛችሁኝ ያላችሁ ሰዎች እንዲሁም ለመላው
ሙስሊም በሙሉ እንኳን አደረሳቸው ማለት እፈልጋለሁ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ኒዛምን በጣም እናመሰግናለን። ራት ሳትበላ እንዳትሄድ እስከዛ አረፍ ትልልናለህ። ተማም። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ነው። የዋዜማ ምርጥ መሰናዷችን እንደቀጠለ ነው። ሳሮት አሳምሮን ነበር። ይሄው ኒዛም ጨመረበት። ኑሩን አላ ኑር የሚባል ኑሩን አላ ኑር ያ ሰላም በጣም ተወበናል። ፋታ አርፍዶስተን ደግሞ እንመጣለን። አሁንም በያላችሁ በተተዋበ የበዓል ዋዜማ ቆይታ ይሁንላችሁ። ተመልሰናል። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓም የዒድ ዋዜማ ሆኖልናል። ፕሮግራሙ ኸሚስ ምሽት ነው። በመላው ዓለም ሆናችሁ ይህንን ልዩ የዋዜማ መሰናዷችንን ለምትከታተሉን በሙሉ እንኳን ለ1446ኛው ዓመተ ሂጅራ የዒድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። ሚንበር ቲቪ ለሁላችሁም በዓሉ የሰላም የደስታ የስኬትና የፍቅር እንዲሆንላችሁ ይመኛል። እንግዲህ ቀደም ሲል ኒዛም ለበዓል አዲስ ልብስ አልብሶን እኮ ደስታ በደስታው እንግዲህ አይታሞቹ ልብ ላይ የሚዘራው የደስታ ስሜት ቀላል አይመስለኝም። አላህ ያግዘው። ቀደም ሲል ለማስተዋወቅ እንደሞከርነው ኋላ ላይም አንድ እንግዳ ይኖረናል። ያ እንግዳችንን በተመሳሳይ ከአይታሞች ጋር በጣም የተለየ ቁርኝት ያለው ነው። ምን እየሰራ እንደሆነ እዚሁ ኢንሻአላህ ሼር ያደርገናል። ቡና እንጠጣ አይደለ ሁሴን? አዎ ቡና በምን ይሆንላችሁ? በጨው በቂቤ በምን በስኳር? አይ በቂቤ ይሁን እንጂ ኡስታዝ በቂቤ ይሁን ኢንሻአላህ። በቂቤ ሸረፋ ይባላል። የሳሮት ቡናውን ይዞ ነው የመጣው። ሸረፋ በራሪ ነው። ኦኬ በጣም ፈጣንና ቀልጣፋ። ይሄው ፍጥነቱን እኮ ያያየን ነው በአንድ ጊዜ። እናመሰግናለን ወንድም ሸረፋ። በቂቤ ቡና በቂቤ ቀልባል ቀልቤ ስትል ነበር አንተ። ሁሌ ቡና የምጠጣው ቅቤ ሲኖረው ነው። ስኳርና ቅቤ ሲኖረው ያንተ ቡና ፍቅር። ቅቤ ከሸኻችን ጀምርና ቡና እኮ ባዶ ሲሆን ነው ማሚ እንጂ በስኳር በቅቤ ምናምን ሲዋዛ የቡና እኔ ቡና በቅቤ ሲጠጣ ይኸውልህ አሁን ቅቤው ከላይ የሆነ የሚሰራው የሚያምር ነገር አለው። ይሄ ነገር በጣም ነው ደስ የምትለኝ። ይበቃል። እናመሰግናለን። ተቂቤ እንዲስ ነገር ሸረፋ በጣም ነው የምናመሰግነው። የሳሮት በራሪ ነው። ሳሮት የገጠር ክትፎና የሀገር ቤት ጥብስ ከነ ሙሉ ሂድማውን ማሻአላ ከነ በራሪዎቹ ነው ዛሬ እንግዲህ ቡና የምትቀዳው እህታችንም እንደዚሁ ከሳሮት በጣም እናመሰግናለን። ሱብሃንአላህ ሁሉም ነገር ያው የባህሉ የሚያስደስት ነው። መርሐባ ተጠበቀ ነው። ኡስታዝ የእርሶ ሰዓት ነው አሁን። ስለምን እንጨዋወት? በቀረችን ጥቂት ደቂቃ ወራትም ስለቀረበ ኢንሻአላህ አንዲት ጉዳይ ደግሞ አንስተን ኢንሻአላህ ወደ ራሱ ለኛም ለተመልካቾችም እንዲሁ አስተማሪ ይሆናል ያልኩት አንድ ቂሷ ነው። መርሐባ ጁሃ ይባላል ሰውየው። ጁሃ በጃሂልያው ዘመን የነበረ ነው። ኦኬ ታታሪ ነው፣ ጎበዝ ነው፣ ሰራተኛ ነው። የጓሮውን እርሻ በደንብ አድርጎ ያመርታል። እና ሌላው ደግሞ ጎረቤቱ ሰነፍ ነው፣ ገበሬ ተመልካች ነው። መስራት አይችልም፣ ማዋራት ነው የሚችለው። ቡልሃ አለ ሰነፍ ገበሬ ጁሃ ካለ ዘጋ ቡልሃ ነው። ሰነፍ ገበሬ በሰኔ ይሞታል። እና ይሄኛው አጋጣሚ አታክልቱ መካከል ትልቅ ዱባ አገኘ። ዱባ ጁሃው ነው ያገኘው። አዎ ጁሃ ትልቅ ነው። እንዳው ተገረመ፣ ተዓጀበ፣ አላህንም አመሰገነ ሰርቶ በማግኘቱ ያንን። ይሄ እንግዲህ ትልቅ ነውና ለትልቅ ይገባል ብሎ በሀዲያ መልክ ለንጉስ ይዞ ተደው በወቅቱ ለነበረው እና አራዱባ ተሽክሞ በር ላይ ቤተ መንግስት ይቆማል ሲባል ከፈቱለት ተባለ። ተከፈተለት ገባ። ያንን እንግዲህ ትልቅ የሚገባው ለትልቅ ነው ብሎ ሰጠው። ተገረመ ሰውየው እና በምን ነው ይዘህ የመጣው? ተሸክሜ በግርሃው። አንደኛ መሰርቶ ማግኘቱ ያስደስታል እኮ። አዎ በጣም ለዚህ ለሸልመው ተዘጋጀ። ሸልመው በግር ነው ይዘህ የመጣው ተሸክመው። እና ወዚሩን አማከረው ምን እንስጠው ብሎ ሚኒስትሩ ወደፊትም ሰራተኛ አምራች እንዲሆን ዘንዳ ሞራል ይበረታታል። እንዳ ትልቅ ደግሞ ለትልቅ ነው የሚገባው ብሎ ስለመጣ ብሎ ምን እንስጠው ጠይቀው እሱ ነው እንደፈለገውን ነገር ብናማላለት ይሻላል። ኦኬ ምን ይደረግልህ በሉት አለ። የፈለከው ነገር ዘዝ ተቤተ መንግስት ታዝልሃል ይባል። እኔ ምንም አላዝም አለ። እኔ እሳቸው ልተዋወቅ ነው የመጣሁት። በዚህ በትንሽ ስጦታ ደግሞ ትልቅ ስጦታ መቀበል ፈልጌ አልመጣሁም ማለት ነው። ብልጣቱ ነው። አላህም ወላ ተምኑን ተስተክሲር ይላል። ትንሽ ሰጥተህ
ብዙ ለማግኘት እንዲህ ያለ ግድ ይቀርብበት ሞክር ከሰጠላላ መስጠት ነው። ስለዚህ ትንሽ ሰጥቶ ትንሽ ብዙ ለመቀበል ጣጣር ላላ ስጦታ አያስብልም። አጅርም አያስገኝም። ኧረ እኔ ሰው መታወቅ ይበቃኛል፣ እኔ ከሰው ምን አርግልህ ይሄን ያህል አርጉልኝ ማለልም ብቻ አላዱ አርጉልኝ አይነት ነገር አለ አይደል? ሲሄድ እንዲሁማ መመለስ የለበትም። ይሄ ሰው አይሸለም፣ ይገርማል። መስራት ያሸልማል። አንተ ሰርተህ ተማገኘትህም በላይ ደግሞ ተጨማሪ ያሸልማል። ይገርማል። ተጨማሪ አዎ በሉ አሁን ይሄን ዱባ ተሸክሞ ነው የመጣው በእግሩና ዲህና አህያ ጉልበት ያለው አህያ ይሰጠው ተባለ። ጉልበት ያለው መኪና የለ ታዲያ ጋሪ የለ ምርጥ አህያ ተሰጠው። ምርጥ አህያ መኪና ተነቁልፉ በለው በሚገባ እንግዳን መኪና ከነቁልፉ በሱ ነው የሚገባኝ ኡስታዝ። ሁለተኛ ደግሞ አንድ የረጭት ወርቅ የወርቅ ሳንቲም እንደዛን ጊዜ ያለው አንድ የረጭት ከረጢት ትንሹ ተሰጠው። ይዞ ሲሄድ ያ ምቀኛ ጎረቤቱ አገኘው። ሰነፉ ብልሃው ሰነፍ ነው፣ ምቀኛ ነው፣ ወሬኛ ነው፣ ስራ አይችልም፣ ወሬ ብቻ ነው። እንዴት አይኑን አመመው ሲያው ገና እንዴት አንተ ይሄን እኮ አህያ አይቀመጠውም እኮ የማን አህያ ነው የምጋልበው? ይሄ እኮ ዋጋው ምን ያክል ታውቃለህ አለው። ሰነፍ ነው እኮ ወሬ ነው። ዋጋውን ያጣራል እሱ እየዞረ ታዲያ ጉድ የእያንዳንዱን ዋጋ ያውቃል። በብራንድ ነው ያውቀው። በየሀገሩ የሚመረቱትን የመኪና አይነቶች የሚያውቅ የለም። አሁን ወሬኛ የለም። ቁጭ ብሎ ሚስኪን እኮ አሁን የሚነዳውን መኪና እኮ የታገር ምርት ነው የማያውቅ አለ እኮ የማያውቅ አለ። ቁጭ ብሎ ደግሞ ወሬ የሚያውቅ አለ። ይሄ የምትጋልበው አህያ ስንት እንደዋጣ ታውቃለህ? ስንት እንደሚሸጥ ውድ እኮ ነው። አንተ ተያትህ አለው። አይቀመው አይችልም ግን በቃ ተመቀኘ። አረ እንደው ምን ይሄ ብቻ ታልከማል ነው ምስኪን ወርቁን ማወጣ ይሁንልህ አለው። ይሄን ማግኛለሁ እሱ ስለተረስተ ምድሰት ሊመስለው ተቃጠለ፣ ተናደደ። ይሄኛው ረርድብናል። የት ነው እንዴ? አንድ ዱባ ነበረ ትልቅ ለትልቅ ነው ብዬ ሰጥቼ ለንጉሱ ይሄን ሸለሙኝ፣ አህያውንም ወርቁንም ነገረው፣ ሚስጥሩንም አወጣ አለ። እሱም ማዋጣ አዋረድና ወሰነ ዱባ ይዞ ሊሄድ። ምን አለ ሌላ ነገር ብትሰጠው አንተ ደግሞ ዱባ ተሸከመው ሀብሀብ ነገር ዝም ትናንሽ ዱባዎች ነገር አሉ። ማን ከስበት ልጅ መውለድና አታክልት መትከል እኮ ቀላል እኮ ነው። ማሳደጉ ላይ ነው። ልጅ መውለድ ማለት ትልቁ ትምህርት ምላሱ እንዳይዋሽ እጁ እንዳይሰርቅ ማድረግ ነው። የፈለገው ውጤት ያመጣው ሌባ ተሆነ ሌባ ነው። ማሳደግ ማለት እንደዛ ነው። ተርቢያ አዲያው እጁ እንዳይሰርቅ ምላሱ እንዳይዋሽ ማድረግ ነው። ትናንሾች ረላሜንም እጨምራለሁ አለ ለንጉስ ሰጣል ብሎ ላሙንም አይቷላ አጥንሰብስቦ መጣ ያልከው እሱ ታሪክ ትዝ አለኝ። ይዞ አረላምና ዱባ ደግሞ ትናንሽ ዱባዎች ይዞ የቆመ ሰው አለ ሲሉት ንጉሱ ገባው። ሊበላ አለ። ያን ብልጥ ሰው ያየ ቀናተኛ ነው ይሄ መሆን አለበት። ገብቶታል። ዱባ ሊሰጠን ሳይሆን ዱባ ሊሸጥልን የመጣ ነው አለ። ብልጥ ነው ንጉሱም። ግቡ ባሉት አለ። ገባ። እንዴት ነው ይሄ? ላሚቱንም ያው ዱባውም ለሰው ይገባውታል። ለሰጠን እንኳን ሳይሆን ልሸጥ ነው የመጣው አለው። ልሸጥ ነው የመጣው አለው። ልሰጥ አይደለም አለው። እንደው ምን ይደረግልህ አለው ሲለው 3 ተረጭስ በትላልቁ አለ ወርቅ ተዘኛው ሊበልጥ ነው። ያኛው አንድ ተረጭስ እኮ ናት። ጭራሽ ጠይቆ አንድ ቦርሳ ገባን። በአንዲት ቦርሳ ነው ወርቅ ይዞ ሄዶ ቀቆ ነው የሚባለው ትንሿ እንትን በትላልቁ ይሁንልኛል 3 ይሰጠኛል ከተሰጠኝ አይቀር ያንኛው እኔ ምንም አልፈልግም አለ። የመጀመሪያ ያዛኝ ይሄው ወቆ እኔ በዚህ ዳረጎት ደግሞ ምን አድርጉልኝ ይላለሁኝ አለ። ይሄንኛው ደግሞ አመቻቸው 3 በትላልቁ ይስጡኛል ከሰጡ አይቀር ታዝልሃል ተባለ። አሁን 3 ነገር ተሰጠው በትላልቁ በ50 ኪሎ ማዳበሪያ በላሁ እንዴት እንደወስደው ያንዳንዱ አድርሳል
ተሸክመው ውሰድ ተባለ። አህያም ምን ይዞታል? አሁን እየተፈራገጠ አንዱን አድርሶ መጣ። ደግሞ መጣ አሁንም ወሰደ። ሳይከፍተው ነው? አዎ ሳይከፍት እና ያው አውዱማ ላይ የተከሆነች እንዲሆን አውዱማ ያመረተ ገበሬ ቤት ይወስዳል፣ ደግሞ ይመጣል ይወስዳል። ልክ እንደዛ በተማላሽነት 3 ተዚህ ወሰደ። 3 የተወሰደ በኋላ ያን ጆሃን ጎረቤትን ጥሩልኝ አለ። ሊነግረው ዳሳይ ካንተ የተሻለ አምጥቻለሁ አለሱ አይከፈትም አለ። እንግዲህ አለሱ ካይቆረስ በሰምታል። አዎ እሱ ካልመጣ እንደሚባለው ያለ ጆሃ ሐሲድ እኮ በልጭ አለው ሊል እኮ ነው። አይኑን ሊያቀለው እሱ ተጠበቀ። መጣ ሪባኑን ሊቆርጥ ሊፈታ ነው። ያ ሲፈታ ግን ተፈጠረው ችግር ሌላ ነበር። ምን ይሆን ባለ ተወደቀ። ተፈታ በኋላ ለካስ ካነ መምሉአን ቢቱራብ ኢና ሊላህ አፈር ነበር የተማስ ላንተ የሚገባ ይሄ ነው አለው ንጉስ። ሊያስተምረው ፈልጎ አይደለም። አፈር በሶስቱም ነው። ሶስቱም ያ ሁሉ ጉልበት እዛ ወደቀ። የኛው ምስኪን ጎረቤቱ ምን ሆንክብኝ ምን ሆንክ ብለው ውሃ አርከፈክ ምን ሲል በቀር ላሚቴ ላምን ዱባይና የመቀኝነት መጨረሻ የሆነው ላሙን በአፈር ቀየረ። ሱብሃንአላህ ላምን ጣናው ጣረሞቱ ይሆን እንደው ያ አላህ ተዳከመ እኮ ገርገራ ላሚ ሻዳ ለምን ያለ ይመስላል። ላሜን ሲል ለምን የኛው ደግሞ ደግነቱ ደህና ሰው ምን ጊዜም ጥሩ ሰው ቂም አይዝም። እዛው ንጉስ ዘንድ ሄደ። ኧረ ጎረቤት ሊሞት ነው ላሙን መልሱለት። አላህ ላሙት መለስለት እንደው ሲሉ ያኛው ባይወሰድለት እኔ ላስተምረው ፈልጌ ነው የሚገባው አፈር የሚገባው ላሙን ይዞ ለመጣ ናመ መታላለ ሰው ቀጣለ እንደገና ተሻለው እንዲያው በዚህ እንኳን በዚህ ትምህርት ይገባ ይሆነ ብለዋል ንጉሱ። ትምህርትን ያስተምሩ ምቀኛ የምቀኝነት መጨረሻ ይሆነ። ያ አላህ አንድ እኮ አባባል አለ። ተፋውል ያለው ይመስላል። ምቀኛና ቅንድብ አያርጉ ማለት ቅባት የለም አበጠረ የለው ምን ማድረግ አለው? ቅባት የለው አበጠረ የለው ፀጉር ቤት አለው ለቅንድብ ቅባት የለው ማበጠረ የለው እና እንግዲህ ቡልሃውም ያው እንደ ቅንድብ ከፍ ማለት ያው ነው ባለበት ነው። እና መቀኝነት ያው ታዝ መቀኝነትን እንማራለን። መቀኝነት መጥፎ ነው። ጎረቤት ሲያገኝ ጓደኛ ሲያገኝ ደስ ይበልህ ከቻልሽ ያው የተጻፈ ነገር አያመልጥህ። ቅድም ስለ ነብዩላህ ኢብራሂም ሲፋ አለይሂ ሰላም ሲነግሩን አንዱ ነገራቸው ይሄ ነው ብለውን ነበር። ካራቱ አይደለ ርዝቃቸው ላይ ضማና ለአላህ ሰጥተዋል ማለት። እኛ እኮ በጣም ነው የምንጨነቀው። የአመት የሁለት አመት 3 አመት ብዙ የሚያሳስቡ ነገሮች አሉ። ሰው ሲያገኝ ደማ አይናቸው ደም የሚቀላ ሰዎች አሉ። አሁን በዓል ደግሞ እንደዚህ ማሻአላህ ዘነት ስንል ምናምን በበዓል ከየት አምጥቶ ደግሞ ማሻአላህ ማለት ሲገባው እንደ መተያየት አመጣው ይሄን አህያ እንዲያልኩ ይሄ መኪና የሚልም እኮ አለ። አሁንም ቢሆን ማሻአላህ ነው የሚባለው መኪና ሲያይ ምንም እንዴት ተየት አመጣሽው ተየት አመጣው አይባልም። ተጣስማም እንደው ይደንቃል ወላሂ። ቡና እየጠጡ ኡስታዝ ቆንጆ ቡና ነው። ምቀኛ ማሻአላህ ማለት አይገራለትም። ተይዞበታል አይኑ ነው የሚቀላው። ከተናገረ መጥፎ ነው የሚናገረው። ያናገኛለሁ ሲል ይኸው ላቢቱ ያጣላሙ እንዴ ያያዘውን ያጣል እኮ ትልቅ አስተምሮ በጣም ወላሂ ትልቅ አስተምሮ ነው። ቡና ጠጡ። እንግዲህ ሳሮትን እናመሰግናለን። ቆንጆ ቡና ነው። ሸረፋንም ለኺድማው እናመሰግናለን። አሁን እንዲሁ የተጫወትን ራት ጋር መሄዳችን አይቀርም። አንድ እንግዳችንን እንቀበል። በጣም ከብዙ ጊዜ በኋላ ሰላም አለይኩም ከብዙ መጠፋፋት በኋላ የመጣ ረዘመ። ማሻአላህ ገና አንተ ተናግረው ሳይጨርሱ ሸህ ናፈቀኝ እኮ አላ በስንት ጊዜ ነው ያገኘው። ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ደህና ናችሁ? አቡላይታ ማሻአላህ አቡላይታ አጂዳኑት የሚገርም እንዴት ናችሁ? በተወሰነ መልኩ እኛ ከለበስነው ጋር የሚመሳሰል ነገር ከየት አምጥተን
አሁን እዚህ በር ላይ ነው ያለበሰኝ። እስቲ አረፍ በልና እንስማው። ይሄን ቁጭ ብለን ነው የምንሰማው። መጀመሪያ ማሻአላህ ብለናል። በጣም አምሮብሃል። ራሱ በቃ በዓሉን መስልሃል። ወማ ተሻው ነው እኔ ለበስኩት ሌላ ነበር። ሱብሃንአላህ እሱ ደግሞ እዚህ ጋር አለበሰ። እኛን መሰላለህ ማሻአላህ። ኒዛሙ ይባል ልጅ አሁን ኒዛሙ እኛንም እኮ እንደዚህ ጀዛሁላሁ ኸይር ጀዛሁላሁ ኸይር። ሸኽ ዱዓ አረጉለት ማሻአላህ ማሻአላህ። አንተ ያንተንም አድርግለት እባክህ። አሚን። እስቲ በዱዓ እንጀምረው። ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም ለዑለማ ለሚስኪን ለኸይረኞች ወይም ደግሞ ጥሩ ነው ብሎ ላሰባቸው ሰዎች ልብስ እንዳለበሰ ሁሉ ነገ የውመል ቂያማ ቀን ከነቢዩላህ ኢብራሂም ቀጥሎ አላህ የሚለብስ አላህ ያድርገው። አላሁመ ሰሊ ነቢዩላህ ኢብራሂምን ዛሬ በተደጋጋሚ እየሰማን ነው። በእርግጥ ምሽቱም ቀኑም የሳቸው ነው። ከሳቸው ቀጥሎ አለ። ምን ማለት ፈልገህ ነው? አወሉ መን ዩክሳ የውመል ቂያማ ነቢዩላህ ኢብራሂም ነው። ሊአነሁ ኡልቂየ ፊናር ኡርያነን ራቆታቸውን የተወረወሩት እሳት ላይ የመጀመሪያ ልብስ የሚለብሱት እሳቸው ስለሆኑ ከእሳቸው ቀጥሎ አላህ ያልብሰው። ኸይር እንኳን ደህና ቆያችሁ። አልሐምዱሊላህ ዛሬ ደስ ብሎኛል። ከሸህ ጋር በጣም ወዳቸዋለሁ። ረባኒ ኡስታዝ ናቸው። ሐቂቀተን ደስ ነው የሚሉኝ ሁሉ ጊዜ። አባቴ ይጠይቁኛል ሁሉ ጊዜ ስለሳቸው። ሼክ ሙስጠፋ አዎ ይከታተሏቸዋል። በጣም ነው የሚወዷቸው። ሐቂቀተን እናቃቸዋለን። ጊዜ እረፍት የላቸውም። ፉሉሃ መስጂድ ተፍሲር ያስቀራሉ። ነጃሽ የሚባል መስጂድ ደግሞ ዓለም ባንክ ኢማም ሰፈራቸው ደግሞ ሼህ ጠልሃ መስጂድ በየቦታው አልሐምዱሊላህ ብዙ መጽሐፍ ደግሞ ጽፈዋል። እና ደስ የሚሉን ከወጣት ጋር ወጣት ከሽማግሌ ጋር ሽማግሌ በቃ ሀያታቸው ለዲን የሰጡ አባት ናቸውና የእሳቸውን ውለታ አላህ ይክፈል። ሀቂቀተን ዱዓ ነው የምናደርገው። ጀዛከላሁ ኸይር። አዎ ደግሞ ይከፍላል ኢንሻአላህ። ኢንሻአላህ። እንዴት ነህ? አልሐምዱሊላህ። እንዲህ ባሉ ቀናት በጣም ስራ ከሚበዛባቸው ሰዎች መካከል አንዱ ከግንባር ቀደሞቹ አንዱ ነህና እንዴት እያለፈ ነው? ልጆች ያው ልጆች ስንል መቼም ይታወቃል አይታሞቹን አንድ በዓል ሲሆን መሰል ሁኔታዎች ላይ እናንተ አካባቢ በጣም ቢዚ ነውና እዛ አካባቢ እንዴት እያሳለፍክ እንደነበረ ትንሽ እስቲ ንገረን። ቢስሚላህ ያው በየቀኑ የምታየውና የሚገጥምህ ነገር በየቀኑ ስትመዘግበው ወይም በውስጥ ስትቀርጽ ስታስቀምጠው የሚቀመጥብህ ነገር አለ። ይሄ ስራ ላይ አላህ መድቦናል። ነገ ቂያማ ቀን ሹክራን ሀቢቢ ጀዛከላሁ ኸይር። ስለምትወደው መውደድ ሰጠው አንዴ ለአብዱል ፈታህ አላህ ይውደድ። አሚን። ያለኝን ሁሉ በሰጥስ አብዱል ፈታህ ሀውድ ጠጣ ትለዋለህ። እየጠብቄ ነበር አብዱል ፈታህ አላህ ሁሉ ነገር ያዘመላችን። ጀዛከላሁ ኸይር። ባረከላህ። በጣም የሚገርመው ይሄ ቀን እኔ ደስ ይለኛል። ከ20 ዓመት በላይ ወላሂ ቤታችን ገብተን አናውቅም። ከሼህ መሐመድ አወረጃ ጋር አብረን ሆነን በምንሰራበትም ጊዜ አሁንም በቃ አያመት እኔ ከሚገርመኝ ነገር የዚህ የአረፋ በዓል አንዳንዴ ነው እንደዚህ ሾልከን ምናምን የምናገኘው እንጂ አንድ ቀን ቤት ገብተን አናውቅም። ከሚገርመኝ ትውስታ ከጠዋቱ 11 ሰዓት እስከ ማታ 11 ሰዓት ድረስ እህል አፋችን ስር ሳይገባ በአረፋ ቀን ያሳለፍንበት ቀን አይረሳኝም። 20 ዓመት ከ20 ዓመት ጀምሮ ከሼህ መሐመድ አወረጃ ጊዜ በጣም አሰነጠሉን፣ አስተማሩን። አይታም መርዳት ምናምን አሁን ላንድ ክሩዘር ላይ በግጭኑ ነበርኩ በግመጫን እዛ ምስኪኑ ጋር መሄድ እዛም ወደዛ መሄድ። አንዴ ፉሪ አካባቢ ወደ 1000 በግ መጥቶ እየታረደ እያለ ከጠዋቱ ጀምረን ሲታረድ ስንደረድር ምን ስንል ምስኪኑ መጥቶ ከቦሃል በየትኛው ሰዓት ነው ዞር ብለህ የምትበላው? በቃ ወቅቱ ጭንቅንቅ ብሎ የሚበላበት ቀን የሚጠጣበት ቀን እንራባለን የሚለውን ነገር ውስጥህ እየራበህ ደስ የሚል ስራ ማለት ይሄ ስራ ነው። ሐቂቃ በህይወት ዘመን ከምናሳልፋቸው ለአላሁ አላህ ጋር የሚቆጠር ስራ ነው። ያንን ነገር ያው ላይ የሆነብን ምንድነው አሬንጅመንት አይደለም። ምንድነው አሬንጅመንት ነው? አህለል ኸይሩ በገርገራ ሰዓት ነው የሚያመጣው። በሬው የሚያመጣው በጉ የሚያመጣው ቀድሞ አይልክላችሁ ቀድሞ አይልክም። አንዳንዱ ደግሞ በሬ ይልካል፣ መግፈፊያ አይልክም። የዛን ቀን ደግሞ ለማስገፈፍ ደግሞ የሀብታም ቤት ለማረድ ነው ውድ ነው የሚሉት።
እና ብዙ አይነት ነገሮች ላይ ስታይ አሁን ነው አልহামዱሊላህ ሰውም እየተረዳን እየገባው ከገፋፊ ጋር አብሮ ይልካል አብሮ ደግሞ እንትን ይላል። እኔ ብዙ ታዝቤያለሁ። በውድህያ ላይ አንድ የገጠመኝ ትውስታ አለ። እስቲ ያጫውተን። ከነዚህ ትውስታዎች መካከል አንደኛው ወንድሜ አህመድ ሙስጠፋ ወደ የመሐመድ ሙስጠፋ ወንድም ወደ ሀዲያ አካባቢ ለማከፋፈል እነሱ ተመደቡ። እኔ እዚህ ያለውን አይታም ያስኩኝ ሲገጠመህን ንገረኝ ስለው ሁሌ ፊቴ ይመጣብኛል። ቱርኮችን ነው ጀማዓ ይዞ ሄደው ከዛ ያ ትልቅ በሬ የዛው ተገዝቶ እየታረደ ያለ ተሰልፈዋል ምስኪኖች። አንድ ሴት በጣም እንባዋ ይወድቃል። ምንድነው ከሰው ተነጥላ እንባዋ ዝም ብሎ ይወድቃል ብሎ ጠየቀ አለኝ። አስጠራትና ምን ነው ስትባል ወላሂ ስጋ ካየሁኝ 3 አመቴ ነው አለች። አሁን ይሄ ቋንቋ ለኛ አይገባንም። ለምን በሳምንት ወይም በአንድ ቀን በማዳችን መካከል ስጋ ከሌለ ደስ ስለማይለን ለኛ አይገባንም። 3 አመቴ ነው ካሁን ከዚህ ስጋ አገኛለሁ ወይስ አላገኝም ብላ ነው ሙሉ ግሩን ስጧት አለ እና ብር ጨምሮ ሰጧት። አው ዛሬ ምግብ ቤቶች ሀገራችን ላይ በጣም በዝቷል። ያን ያህል ምስኪኑ ደግሞ የዛን ቀን የሚያጣ ያለበት ወቅት አለ። እዚሁ ከተማ ላይም ኑሮ ውድነትም የሚበሳጩ የሚሰቃዩ ሰዎች አሉ። አብሽሩ ማለት አይዟችሁ ማለት የዚህን ቀን አላህ አብሽሩ ይላቸዋል። ሌላው በውድህያ ጊዜ የሚገርመው አንዳንድ ሰው ትላልቅ በሬ ወይም ትላልቅ በግ የሚያመጣው አማች ቤት ሲሆን ነው። ለአላህ ይኮሳሳው ደካማው በቃ ይሄ በጣም ከባድ እንትን የማይደረገው በቃ መስጠት የማይፈልገውን ነገር አድርጎ ሲሰጥ ጊዜ ለምስኪኖች ነው። እኔ በሸካ አጠገብ ብዙ ትንሽ ፍሪ ሆኜ እንዳልናገር ያዘኝ ማሜ እንዲህ እናድርግ። ራት ቀርበዋል። አብዱል ፈታህ የሚያነሳቸው ነገሮች በጣም ጥልቅ ናቸው፣ መድረስ አለባቸው ማህበረሰቡ ዘንድ። እያንዳንዱ ቃል ትርጉም ያለው ነገር ነው እየነገረን ያለው። ራት እንብላና ኡስታዝን ከብደውታል። ኡስታዝን ሸኝተን እንዳይመሽባቸው አብዱል ፈታህን ለብቻ ይዘን ምንም ነገር መቅረት የለበትም። ስለዚህ አንድ አፍታ ራት ብንበላ እስከ አፍታ ቆይታ በኋላ ተመልሰን እንታ በጣም መብላት እንደዚህ እንደፈለክ ባውቅ ኖሮ ምንም ይሄን ሁሉ ሰዓት ማላቆይ። በጣም ነው የምትገርመው። ግንባር አታነበም አንተ። ይሄ ነው እኮ ችግሩ። ተወዳጅ ተመልካቾቻችን ልዩ ዋዜማ መሰናዷችን እንደቀጠለ ነው። በያላችሁበት የተዋበ ይሆንላችሁ እንመኛለን። በነገው ዕለት ደግሞ በጣም የተለየ የበዓል ፕሮግራምም አለን እንደ ሚንበር ቲቪ። ዛሬ ምሽቱን እንዲህ ያሳመረልን ሳሮት የገጠር ክትፎና የሀገር ቤት ጥብስን እናመሰግናለን። ምንድነው ያዘጋጁልን የሚለውን ፋታ ረፍቶተን ስንመለስ እንግዲህ እየተቃመሰን እናሳያቸዋለን። ከእንግዳ ጋር መብላት አደብ ነው። እንደው ኒዛም ካራቀ እባክህ ጋሽ ዳይሬክተር እባክህ ደውልልን ኒዛምን ይዘልና እባክህ ተመልሰን እንመጣለን። አብራችሁ ቆዩ።